እና ክርስቶስን ራሱን አሳይቶ ክርስቶስን ራስ አድርጎ የሚኖር ቤተ እምነት ወይም ደግሞ አካል ማለት ነው። ቤተ ክርስቲያን ሲባል ፊዚካሊ የሚታየው ቆርቆሮ ጣሪያው ግድግዳው አይደለም አይደል? እኛ ሰዎች ነን ቤተ ክርስቲያን የሱ ማደሪያዎች ሆነን ማለት ነውና ለምልህ እኔ ህንጻው ምናምን ተወውና አንተ ክርስቲያን ስትባል ቅድም ፕሮቴስታንት ነኝ ስላልክ ነው ነኝ ብለህ የምታስብ ከሆነ ራስን በምን መጽሐፍ ቅዱሳዊ ኮንቴክስት ነው አንተ ክርስቲያን ልትባል የምትችለው? ኮንቴክስቱን እኮ እየነገርኩ ነው። ክርስቲያን ለመባል እኮ የክርስቶስ ተከታይ መሆን አለበት። ኦኬ ምን አርገህ ዋናው ምን አርገህ ተከተልከው ክርስቶስን? ተጠምቀሃል? ተቀብዬ አምኘው። ምኑን ነው የምትቀበለው ብራዘር? ተጠምቀሃል? አዎ ተጠምቄያለሁ። በሜሮን ታተመሃል? በመንፈስ ቅዱስ ማለት ነው። በሜሮን በቅዱሱ ቅባት በሱ ታተመሃል? ያው ቅዱሱ ቅባት እኮ የሚለው መንፈስ ቅዱስን ነው። አንደኛ ዮሐንስ ላይ ያለው ሐሳብ አይደለ? ቆይ ቆርበሃል? አልቆረብኩም። ስለዚህ ክርስቲያን አይደለም። በቃ ሲምፕል እኮ አይደለም። አሁን አንተ እኔን ሼፕ እያደረክኝ ያለው በኦርቶዶክስ ቤተ ክርስቲያን አስተምሮና ስርዓት ነው። መጽሐፍ ቅዱስ ነው። ቆይ አንዴ አንድ ሰው ሳይጠመቅ ክርስቶስን መልበስ ይችላል? አንድ ሰው ሳይጠመቅ ክርስቶስን መልበስ ይችላል ነው ጥያቄ? አንድ ሰው ሳይጠመቅ ክርስቶስን መልበስ ይችላል ወይ? አዎ ይችላል። ኦኬ አንድ ሰው ሳይጠመቅ ክርስቶስን መስበክ ማን ነው መልበስ ይችላል ለሚል ከመጽሐፍ ቅዱስ አሳየን። ትልቁ ላይ ላርግህና ያው ትልቁ ላይ ነህ። ቀጥል መጽሐፍ ቅዱስ ክፈትና አሳየን። እሺ አሁን ከይቅርታ ጋር ስራ ቦታ ላይ ከጥቅስ አንፃር በግራና በቀኝ ስለተሰቀሉት ታወራለህ። በጌታ ስም አንተ ቁጭ ብለሃል እዚህ የራስህ ጊዜ አለ፣ ፍሪ ነህ፣ በጣም ብዙ ሰዓት አለህ ምናምን ብራዘር። በቀኝ የተሰቀለው በግራ የተሰቀለው እያልክ የሌላ ሰው ታሪክ አታውራ። ጥያቄውና መልሱ መጽሐፍ ቅዱሳዊ ነው። እንደ መጽሐፍ ቅዱስ እንሂድና አንተ በቀኝ እኮ ነው መጽሐፍ ቅዱሳዊ አይደል እያመለስኩልህ ያለሁት። ሊስን ቱ ሚ ፈርስት። አንተ በቀኝም በግራም ከተሰቀሉት ካልሆንክ ነው ለምንድነው ተጠምቀ ክርስቶስን የማትለብሰው? እነሱ ተሰቅለዋል ኦሬዲ ከክርስቶስ ጋር እኮ ምሳሌ አድርገህ አውራኝ ነው እኮ እያልከኝ ያለው። መጽሐፍ ቅዱሳዊ ሆነልኝ አይደል እያልከኝ ያለው? ምሳሌ አድርገህ አውራኝ ሳይሆን አንድ ሰው ሳይጠመቅ ክርስቶስን መልበስ ይችላል የሚለው ትምህርት መጽሐፍ ቅዱሳዊ ነው ስላልክ አምጥተህ አሳየን ነው ጥያቄው። እሺ በአንተ ኮንቴክስት ኢየሱስን ወይም ክርስቶስን መልበስ ማለት ምን ማለት ነው? እሱን አስረዳኝና ከመጽሐፍ ቅዱሳዊም ያኛውን የመጀመሪያውን ሐሳብ ላብራራልህ እችላለሁ። ጋሻ አብራራው። እሺ በቃ አጠር ያለች ስኬች ስዬ ላሳይህና ከገባህ እናያለን። እስከዛ ሚዩት አድርግልኝ ፕሊዝ። as you can see ሐዋርያት የሰራው አንዲት ቅዱስ ቤተክርስቲያን አለች። ያቺ ቅዱስ ቤተክርስቲያን ስር መሰረትም አምድም ሆኖ ያጸኗት ለምሳሌ ኤፌሶን ምዕራፍ 2 ቁጥር 20 ላይ እንዳለው ማለት ነው ነቢያትና ሐዋርያት ናቸው። ነቢያት ሲጠብቁት የነበረውን ተስፋ ሐዋርያት ፈጽመውታል ማለት ነው አይደለም? ስለዚህ አሁን ከዚህ የምንረዳው ምንድነው ነው? አሁን ከዚህ የምንረዳው ምንድነው? ምን እንዲያደርግ ነው ይሄንን ከፕሮቴስታንቲዝም ጋር የምታገናኘው ከተባለ ቀደም ስነግራችሁ እንደነበረው ለምሳሌ ክርስቶስ ከቤተ ክርስቲያን ተለይቶ የኖርበት ጊዜ አለ ቢባል መልሱ ምንድነው? ክርስቶስ ከቤተ ክርስቲያን ተለይቶ የኖርበት ጊዜ አለ ቢባል መልሱ የለም ነው አይደለ? ኦኬ የለም። ክርስቶስ ቤተ ክርስቲያንን ተለይቷት እነሱ ክርስቶስ ማድረግ ያልቻለውን ነገር which means ቤተ ክርስቲያንን ማስተካከል ሊያደርጉ እንደመጡ አድርገው የሚያስቀምጡት ታዲያ ለምንድን ነው ካላችሁ መልሱ ለእናንተ ተዋዋለሁ ማለት ነው። መልሱ ለእናንተ ተዋዋለሁ እንደገባችሁ እሺ። ስለዚህ አጭር ጥያቄ ልጠይቃችሁና ከስር ትመልሳላችሁ። ክርስቶስ ከቤተ ክርስቲያን ተለይቶ የሚያውቅበት ጊዜ አለ ወይስ የለም? የለም። ኦኬ እሺ። ከሌለ ቤተ ክርስቲያን ፕሮቴስታንቲዝም እስከሚነሳ ድረስ ምን ነበረች?
ቤተክርስቲያን ፕሮቴስታንቲዝም እስከሚነሳ ድረስ ምን ነበረች ታዲያ? ክርስቶስ ከቤተክርስቲያን ተለይቶ የማያውቅ ከሆነ ፕሮቴስታንቲዝም እስኪነሳ ድረስ ቤተክርስቲያን ምን ነበረች? ቤተክርስቲያን ምን ነበረች? እስኪ ከስር ንገሩኝ። ፕሮቴስታንቲዝም እስኪነሳ ድረስ ቤተክርስቲያን ምን ነበረች? ያው ቤተክርስቲያን ነበረች። በቃ ያው ቤተክርስቲያን ነበረች። ያው ቤተክርስቲያን ነበረች። ወዴትም አልሄደች። እነ ጀለስ ይመጡና አዚፍ ክርስቶስ ያላደረገው፣ ክርስቶስ ቃሉን ያልፈጸመ፣ ክርስቶስ ቃሉን ያላከበረ አስመስለው አዚፍ እነሱ እስኪመጡ ድረስ በቃ ዓለም ውጥንቅጡ እንደወጣ፣ ልክ እነሱ ሲመጡ እንደው በቃ እንዴት ነው ቤተክርስቲያንን እንዳስተካከሏት እንደሰሯት ምናምን አስመስለው ነው የሚያቀርቡት። እንደዛ አድርገው ነው የሚያቀርቡት። ከዚህም ተነስተን ምን እንላቸዋለን? ጸረ ክርስቶስ፣ ጸረ ወንጌል እንላቸዋለን ማለት ነው። ክርስቶስ የገባውን ቃል አጥፏል ብለው ኢንዳይሬክትሊ ስለሚኮንኑት ማለት ነው። ኢንዳይሬክትሊ ስለሚኮንኑት። እኛ ግን ክርስቶስ የሰጠውን ቃል አላበለም፣ የሰጠንን ቃል ኪዳን ፈጽሞልናል፣ ለዘላለም ከቤተ ክርስቲያን አልተለየም ብለን እናያለን። ለዘላለም ከቤተ ክርስቲያን አልተለየም ብለን እናያለን። ከዛ ልክ ይሄ ነገር ሲመጣ ቲኪታካ ዳንስ ይጀምራሉ። ይሄ ቲኪታካ ዳንስ ምንድነው ታዲያ? እኛ እኮ በመንፈስ ነው ይላሉ። በመንፈስ ነው ቤተክርስቲያን አልለያትም ያለ እንጂ በአስተዳደር አይደለም ይላሉ። ነገር ግን ጥንታውያን አባቶችን በሙሉ ብትመለከቱ ያቺን ሰማያዊቱን የክርስቶስን አካል መሳተፍ የምትችለውና ፓርቲሲፔት ማድረግ የምትችለው በምድር ነው። በምድር ነው። ምድር ላይ ምንም አይነት ምንፍቅና፣ ምንም አይነት ስህተት፣ ምንም አይነት ሐሰት፣ ምንም አይነት ክፉ ነገር ከገባ የዘላለም ድህነትህ ማሰላማ ሐቢቢ ትለዋለህ ማለት ነው። እዛው ላይ ቻው ነው የምትለው። እነዚህን የአባቶችን ትምህርት እያወጣን እናያለን፣ ሁሉንም ማለት ነው፣ ሁሉንም። ስለዚህ ሉተር እስኪመጣ ድረስ ቤተክርስቲያን ስህተት ውስጥ እንደነበረች የሚናገሩ ከሆነ ክርስቶስ የሰጠውን ቃል አልጠበቀም እያሉን ነው ማለት ነው። አልጠበቀም እያሉን ነው። ፕላስ ምን ሆነው እየመጡ ነው? ከነዚህ ቀስቶች ውስጥ አንደኛው ሆነው እየመጡ ነው። ኦኬ፣ አንደኛው ሆነው እየመጡ ነው ማለት ነው። ቤተክርስቲያንን የሚወጋ ጦር ሆነው ይመጣሉ። አሁን እነዚህ የምታያቸው ጦሮች አንደኛው አክራሪ እስልምና ነው፣ አንደኛው ፕሮቴስታንቲዝም ነው፣ አንደኛው መንግስት ነው፣ አንደኛው ዘረኝነት ነው፣ አንደኛው ክፋት ነው፣ አንደኛው ምቀኝነት ነው። ኢቭን አገልጋይ ውስጥ ራሱ ይሄ ሾህ ከውጭ ወደ ውስጥ ብቻ አይደለም፣ ከውስጥ ወደ ውጭም አለ። ውስጥ ቁጭ ብለው እኔ የተሐድሶ አቀንቃኝ ጸሐፊ ግሩም የሚባል ሰው እንደውም እኔ የተሐድሶ ስልጠናውን መቀጠል አለብኝ ሳስበው መቤቴ እሱ ሰውዬ አሁን ጠቅላይ ቤተ ክህነት መጥቶ ጭራሽ ገንዘብ ያዥ አድርገው ሹመውታል። ጭራሽ ገንዘብ ያዥ ተደርጎ ተሾሟል። አሁን ይሄ ቀስት ከምኑ ያለ ነው? ከውጭ ነው? ነው ከውስጥ ወደ ውጭ የሚወጣ ቀስት ነው። ኢዲየት የሆነ ሰው ቤተክርስቲያን መዋቅር ላይ ሲገባ ምን ብሎ ቁጭናል ማለት ነው? ቤተክርስቲያን ራሷን የሚወጋት ከነዚህ ከምትመለከቷቸው አንደኛው ቀስት ሆኖ ይቀመጣል ማለት ነው። በነገራችን ላይ የተሐድሶ እንቅስቃሴ መልኩን ይለውጣል እንጂ አይቆምም፣ መቼም ቢሆን ማለት ነው። መቼም ቢሆን አይቆምም፣ መልኩን ግን ይቀያይራል። ለምንድነው መቼም ቢሆን የማይቆመው ካላችሁኝ ደግሞ ምክንያቱም ዲያብሎስ ቤተክርስቲያንን መዋጋቱን ስለማያቆም ነው። በቃ ዲያብሎስ ቤተክርስቲያን መዋጋቱን ስለማያቆም ተሐድሶም ቤተክርስቲያን ላይ ጦር መወርወሩን አያቆምም። ኔቨር ማለት ነው። ኔቨር። ታስታውሳላችሁ ከዚህ በፊት የተሐድሶ ስልጠና ጀምረን እንደነበረ። እስኪ ምን ያክሎቻችሁ ታስታውሳላችሁ? አንዳንድ ቁጥር ጻፉ። የተሐድሶ ስልጠና ጀምረን ነበረ። እስኪ አንዳንድ ቁጥር ጻፉልኝ። አንዳንድ ቁጥር ጻፉልኝ የምታስታውሱ ማለት ነው። የተሐድሶ ስልጠና ጀምረን እንደነበረ የምታስታውሱ 5 ሰው 6 ሰው 7 ሰው 7 ሰው ብቻ ነው የሚያስታውሰው? 9 ሰው 10። ኦኬ እሺ። እሱን ስልጠና እንድናቆም የተገደድ ነው እዚሁ ባሉ ሰዎች ነው። በነገራችን ላይ እዚሁ ባሉ ሰዎች ነው፣ ቲክቶክ ላይ ባሉ ሰዎች ማለት ነው። አይ ቲንክ መቀጠል ሳይኖርብን አይቀርም። የተሐድሶ ስልጠናውን መቀጠል ሳይኖርብን አይቀርም። ምክንያቱም አብሶሉትሊ ተመሳሳይ ነገር ስለሆነ ማለት ነው። መልኩን ይሄ
ላይሲኖጀኒክ የሚባል ቫይረስ አለ። እንትን ባዮሎጂ የምታስታውሱ ሰዎች ካላችሁ እንትን አለ የዶክተር ምናምን ሰው አለ ገስት ሜላት ፕሮፌሽንሽ ምንድን ነው? በባለሙያ እንዲበራራ ፈልጌ ነው ስለ ላይሲኖጀኒክ ቫይረስ። ምናልባት የባዮሎጂ ሰዎች ካላችሁ። ኦኬ ላይሲኖጀኒክ የሚባለው ቫይረስ ምንድን ነው መሰላችሁ የሚያደርገው? ሆስቱ ላይ ከገባ በኋላ ወደ ሆስቱ ከገባ በኋላ ምንድን ነው የሚያደርገው? የእርሱን ዲኤንኤ ከሆስቱ ዲኤንኤ ጋር ሲንክሮናይዝ ማድረግ ይጀምራል። ከዛ ሆስት ሴሉ የሚረዳው ምንድን ነው? ዲኤንኤ ሪፕሊኬት እያደረግኩ ነው ብሎ ነው የሚረዳው። ዲኤንኤ ሪፕሊኬት ማለት የራሱን ቦዲ ዲኤንኤ ነው እያያዝኩኝ እያራባው ነው ብሎ የሚያስበው። አክቹዋሊ ግን እያራባ ያለው የቫይረሱን ዲኤንኤ ነው። ዋው! ስለዚህ ምንድን ነው የሚያደርገው? ተሐድሶ ሐሳቡን በቤተ ክርስቲያን ሐሳብ ውስጥ ቁጭ ያረጋታል። የኛ በግ ምእመን ደግሞ አለ ያራባዋል ማለት ነው። በኢኮኖሚ ያግዛቸዋል፣ በትምህርት ያግዛቸዋል፣ በዓለማዊ በሚያስፈልጋቸው ነገር በሙሉ ያግዛቸዋል። እነሱ የሚያስቡት ምን እያደረጉ ነው? ቤተ ክርስቲያንን ያገዙ መስሏቸው ነው። ነገር ግን በእነርሱ ገንዘብ፣ በእነርሱ ሪሶርስ፣ በእነሱ ጊዜ፣ በእነሱ ታይም የሚራባው ግን ማን ነው? የሚራባው ግን ማን ነው? ቫይረሱ ወይም ተሐድሶ ይሆናል ማለት ነው። ያንን ቦዲ ሄዳችሁ ይሄ እኮ የቫይረስ ዲኤንኤ ነው ብትሉት አላህ ኧረ እባክህ ስርዓት አድርገህ ይሄማ የራሴ ዲኤንኤ ነው የሚላችሁ። just like these times ይሄ ሰው እኮ ተሐድሶ ነው ስትሉ ያድስህና የሚያድስ ምናምን ትባላለህ ማለት ነው። ፕላስ ቀድመው ምን ይዘውባችሁ ይመጣሉ? ለነሱ ሊሰጣቸው የሚገባውን ስም አንተ ላይ አመጣው ይለጥፉታል ማለት ነው። ከዛ ብሌም ሽፍቲንግ ይጀምራል። በጣም እየተሸነፉ እንደሚሄዱ ካወቁ ብሌም ሽፍቲንግ ይጀምራል ማለት ነው። ብሌም ሽፍቲንግ ማለት አንድ ሰው ያጠፋውን ጥፋት ወደ ሌላ ሰው ማዘዋወር ማለት ነው። ተገፍተን ወጣን፣ እንደዚህ ሆነን ወጣን ምናምን አይነት ለቅሶ ይጀምራል ማለት ነው። እና ይሄ በውስጥም ብቻ ሳይሆን ከውጭም ብቻ ሳይሆን በውስጥም ያለ ነው። እና ይሄ ላይሲኖጀኒክ ቫይረስ is the most descriptive thing ለዚህ ለተሐድሶ እንቅስቃሴ ማለት ነው። በጣም ዲስክሪፕቲቭ ነው። ጭራሽ ሙቴት ሁሉ ሊያደርግ ይችላል። በጣም መድኃኒት የምታበዙበት ከሆነ ሙቴት ሊያደርግ ይችላል። ሙቴት ያደርግና በቃ ሌላ ሼፕ ይዞ ሊመጣ ይችላል ማለት ነው። ጀስት ላይክ አሁን እንዳለች ቤተክርስቲያንን እንደሚፈትኗት ሰዎች ማለት ነው። ስለዛ ይቺ ጌታ የተከላት ሐዋርያዊትና ቅድስት ቤተክርስቲያን ምንድነች ማለት ነው? አንዲት ነች፣ ሐዋርያዊት ነች፣ ጌታ ራሱ የተከላት ነች። አንድ በጣም የሚደንቅ ነገር ላሳያችሁ። በዚሁ የሐዋርያት ሥራ ላይ እንሄድና ኦኬ የሐዋርያት ሥራ ምዕራፍ 6 ላይ በዚያም ወራት ደቀ መዛሙርት እየበዙ ሄዱ። ማይ ጋድ ለካ እንትኑን እንደዚህ ማድረግ አለብኝ። ቆይ አንዴ። እሺ እንደዚህ ላድርገው። እሺ በዚያም ወራት ደቀ መዛሙርት እየበዙ ሄዱ። ከግሪክ አገር መጥተው የነበሩ አይሁድ በይሁዳ ኖረው በነበሩ አይሁድ አንጎራጎሩ ማለት በቃ የሆነ ምንድን ነው እያሉ ማለት ነው። በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበርና 12ቱም ደቀ መዛሙርት ሁሉን ጠርተው እንዲያሏቸው የእግዚአብሔር ቃል ትተን ማዕድን እናገለግል ዘንድ የሚገባ ነገር አይደለም። ወንድሞቹ በመልካም ትክክል መንፈስ ቅዱስን ጥበብ የሞላባቸውን 7 ሰዎች ከእናንተ ምረጡ። በቤተ ክርስቲያን ምን ተነሳ? ውዝግብ ተነሳ። ከዛ ምን ተደረገ? 7 ሰዎችን ከእናንተ ምረጡ፣ ለዚህም ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን አሉ ሐዋርያት ማለት ነው። ይህም ቃል ሕዝቡን ሁሉ ደስ አሰኛቸው። የሐዋርያቱ ቃል ማለት ነው። እምነትና መንፈስ ቅዱስም የሞላበትን ሰው እስጢፋኖስን፣ ፊልጶስን፣ ፕሮኮሮስንም፣ ኒቆሮናንም፣ ጢሞናንም፣ አርሜናንም ወደ ይሁዲነት ገብቶ የነበረው የአንጾኪያውን ኒቆላዎስንም መረጡ። በሐዋርያትም ፊት አቆሟቸው። ከጸለዩም በኋላ እጃቸውን ጫኑባቸው ይላል። ከጸለዩም በኋላ እጃቸውን ጫኑባቸው። ኦኬ እሺ። አሁን እዚህ ላይ ያያችሁት ምንድን ነው? የቤተ ክርስቲያን የአስተዳደር ሕግና ስርዓት ነው። ሰዎች ከህዝብ መካከል ይመረጣሉ። ስልጣነ ክህነት የሚሰጥ ግን ማን ነው? እስኪ ከስር መልሱልኝ። ያንን ሹመቱን የሚያጸድቀው ግን ማን ነው? ህዝቡ ራሱ ነው። ህዝቡ ራሱ ነው የሚያጸድቀው። ህዝቡ ራሱ ነው የሚያጸድቀው።
ሰዎች ተመረጡ፣ ህዝቡ ራሱ ነው የሚያጸድቀው ወይስ ወደ ሐዋርያት መቅረብና ሐዋርያት በአንብሮተ እድ መሾም አለባቸው? ሐዋርያት በአንብሮተ እድ መሾም አለባቸው። በጣም ጥሩ። ሐዋርያት በአንብሮተ እድ መሾም አለባቸው። በጣም ጥሩ። ቁጥር ማን ነው? ምዕራፍ 4 ላይ እንመጣና አንድ የሚደንቅ ነገር እናገኛለን። መሺ የፈሺ ለሚኖሩ ፈጽሞ እንዳያሽ ጴጥሮስና ዮሐንስ ግን የእግዚአብሔርን ከመስማት እናንተን ዘመን በእግዚአብሔር እሺ አሁንም እሺ ሐዋርያትም ምናልባት የሚታያችሁ ከሆነ እንዲከፍል አድርግላችሁና ላይታያችሁ ስለሚችል ማለት ነው። ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር፣ በሁሉም ላይ ታላቅ ጸጋ ነበረባቸው። ኦኬ። በመካከላቸውም አንድ ስንኳ ችግረኛ አልነበረምና መሬት ወይም ቤት ያላቸው ሁሉ እየሸጡ የተሸጠውን ዋጋ ያመጡ ነበርና። ይሄ ሁሉ ምንን የሚመለከት ነው? የቅዱስ ቤተክርስቲያንን አንዲቱን ጉባኤ የሚመለከት ነው። በሐዋርያትም እግር አጠገብ ያኖሩ ነበር። ማናቸውም እንደሚፈልግ መጠን ለእያንዳንዱ ያካፍሉት ነበር። ይሄ አሁን ይቺ ምንድነች? ቅድስት ቤተ ክርስቲያን የመጀመሪያዋ ካህል የምንላት ያቺ ጉባኤ ማለት ናት። ያቺ ጉባኤ ናት። በጣም ጥሩ። እንዲህ ከሆነ ፕሮቴስታንታዊ ጉባኤ ምንን የሚያሳይ ነው ብላችሁ ጠይቃችሁ ታውቃላችሁ? ፕሮቴስታንታዊ ጉባኤ ምንን የሚያሳይ ነው? ፕሮቴስታንታዊ ጉባኤ ምንን የሚያሳይ ነው ማለት ለምሳሌ የሚመራው ጳጳስ አለው። የፕሮቴስታንት ጉባኤ የሚመራው ጳጳስ አለው። ፕሮቴስታንታዊ ጉባኤ የሚመራው ጳጳስ አለው። የሐሰት ጳጳስ እንኳን የላቸውም። የሚገርመው እመቤቴን ሰው እንዴት ቢያንስ እንኳን የሐሰት ጳጳስ መሾም ያቅተዋል? የሐሰት ጳጳስ መሾም እንዴት ያቅተዋል? ኖርማል ነው። የሐሰት ጳጳስን አትሾምም ዝም ብለህ በራስ ብድግ አድርገህ። የሐሰት ጳጳስ እንኳን የላቸውም። የሐሰት ጳጳስ እንኳን የላቸውም። የሚያስደንስ ነብይስ እየተደነሳችሁ ከካንሰር ትፈወሳላችሁ የሚል ነብይስ አላቸው ወይስ የላቸውም? እየተደነስክ ከካንሰር ትድናለህ ይላል። እየተደነስክ ምን ማለት? ጌታዬ ሆይ ትዕግስቱን ስጠኝ። ማለት ስትል ነው የሚለው። ስትል ምን ለማለት ነው? እየተደነስክ ከካንሰር ትፈወሳለህ። ከዛ ጅጉ የሚገርም ጭፈራ ቤት ማለት ነው። የሚገርም ጭፈራ ቤት ይቀመጣል። ታዲያ እንዴት ይሁን? ይሄ ሐዋርያዊ ጉባኤ ነው ወይስ ዲያብሎሳዊ ጉባኤ ነው ብትባሉ መልሳችሁ ምንድን ነው የሚሆነው? ሐዋርያዊ ጉባኤ ነው ወይስ ሐዋርያዊ ጉባኤ ነው? ይሄ ሳድ ከዚች ጉባኤ ከዚች ሐዋርያዊት አንዲት ቅድስትና ኩላዊት ከሆነች ጉባኤ የወጣ ሁሉ ባይ ዲፎልት ምንድን ነው የሚሆነው? የገሃነም ደጅ ነው የሚሆነው ብለን ቅድም ከጌታም ትምህርት ከሌሎችም የወንጌል ክፍሎች አሳይተናል ማለት ነው። የወንጌል ክፍሎች አሳይተናል። ስለዚህ ባይ ዲፎልት ፕሮቴስታንቶች የዚች ክርስቶስ የመሰረታት ቅድስት ጉባኤ ውስጥ ስለሌሉ ምንድን ነው የሚሆኑት? ክርስቶስ ሲናገር ቤተ ክርስቲያኔ ብሎ አንዲት ካደረጋት በኋላ ሌሎች በሙሉ ግን ምንድናቸው ነው ያለው? የገሃነም ደጆች ነው ያላቸው። ከዛች ጉባኤ ውጪ ያለ ጉባኤ በሙሉ የገሃነም ደጅ ነው። ስለዚህ እዛች ጉባኤ ውስጥ ከሌሉ ስለዚህ ምን ይሆናሉ? ይወጣሉ ማለት ነው ከድህነት ትምህርት። እዚህ ትምህርት ላይ ወይም አሁን እስካሁን የተናገርነው ላይ ጥያቄ ያለው ፕሮቴስታንት ካለ ቢገባ ጥሩ ነው።